ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ኦኬ ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 7 ይሆናል። ዩኒት 7 ዋናው ርዕሳችን ስታቲስቲክስ ይሆናል ማለት ነው። በዚህ በዋናው ርዕስ የተለያዩ ሰብ ቶፒኮች አሉ። እያንዳንዱን ሰብ ቶፒክ በተለያየ ሌሰን በመከፋፈል ነው ትምህርቱን እየሰጠን ያለ ነው። በዛ መሰረት ሰብ ቶፒክ ኳርታይልስ ዲሳይልስ ኤንድ ፐርሰንታይልስ ፎር አንግሩፕድ ዳታ ነው የሚለው። ስለዚህ አሁን ይሄ የዛሬው የሰብ ቶፒካችን ኳርታይልስ ዲሳይልስ ኤንድ ፐርሰንታይልስ ፎር አንግሩፕድ ዳታ ነው። አሁን ይህንን ነው የምትማሩት ማለት ነው። ስለዚህ በዛሬው በሌሰን 9 ላይ ደግሞ ኳርታይል ፎር አንግሩፕድ ዳታ ይሆናል ማለት ነው። እነዚህ ኳርታይል ዲሳይል ፐርሰንታይል ደግሞ ሜጀር ኦፍ ሎኬሽን ወይም ሴንትራል ቴንደንሲ እንላቸዋለን ማለት ነው። ሚን ሚዲያን ሞድ ኳርታይል ዲሳይል ፐርሰንታይል ምንድናቸው ማለት ነው? ሜጀር ኦፍ ሎኬሽን ወይም ሜጀር ኦፍ ሴንትራል ቴንደንሲ እንላቸዋለን። ስለዚህ በዛሬው በሌሰን 9 ላይ ኳርታይልስ ፎር አንግሩፕድ ዳታ ነው። እንግዲህ ኳርታይል ማለት ምን ማለት ነው? ዲሳይል ፐርሰንታይል ስንል ኳርታይል የምንለው የተሰጠንን ኦብዘርቬሽን ወይም የተሰጠንን ዳታ ለኳርታይል ካለ ለ4 እኩል መክፈል ማለት ነው። ዲሳይል ማለት ደግሞ ለ10 እኩል መክፈል ነው። ፐርሰንታይል ማለት የተሰጠንን ዳታ ለመቶ እኩል መክፈል ይሆናል ማለት ነው። ስለዚህ አሁን ኳርታይል ካለ የተሰጠንን ዳታ ለስንት መክፈል ማለት ነው? ለ4 መክፈል ማለት ነው። ስለዚህ አሁን ያንን ለ4 ዳታውን የተሰጠንን ዳታ ቀጥታ ለ4 ከመክፈላችን በፊት ዳታው በምን መቀመጥ አለበት? በኢንክሪዚንግ ኦርደር መቀመጥ ይኖርበታል ማለት ነው። ምን ያህል the quartile are measures which divided a given set of data into 4 equal parts። አያችሁት? 4 equal parts ነው የሚሆነው ማለት ነው። ሌላው the observation or the data are arranged in increasing order። ዳታው በምን መቀመጥ አለበት? in increasing order መቀመጥ አለበት ማለት ነው። ምንጊዜም ኳርታይል ዲሳይል ፐርሰንታይል ሚዲያን እነዚህን ነገሮች ስንፈልግ ምን መቀመጥ ዳታው መጀመሪያ በምን መቀመጥ አለበት? in increasing order መቀመጥ ይኖርበታል ማለት ነው። there are 3 quartile the first quartile second quartile and third quartile ነው represent by the first quartile represent የምናደርገው q1 ነው። the second quartile q2 ነው። the third quartile ደግሞ ማን ነው ማለት ነው? q3 ይሆናል ማለት ነው። እዚህ ላይ lower quartile ከተባለ ደግሞ q1 ነው። upper quartile ከተባለ q3 ነው። ስለዚህ q1 ማለት lower quartile ሲሆን q3 ማለት ደግሞ ምን ይሆናል? አፐር ኳርታይል ይሆናል ማለት ነው። ኦኬ ስለዚህ q1 is known as lower quartile ነው። q2 ማለት ሚዲያን ማለት ነው። በቃ q2 ማለት ምንድነው? ሚዲያን ማለት ነው። the second quartile ማለት ሚዲያን ማለት ነው። the third quartile is known as upper quartile ይሆናል ማለት ነው። አሁን እዚህ ሚዲያን ኤንድ ኳርታይል የሚላለ ፈርስት ኳርታይል ማለት lower quartile ነው። ይሄ ቀጥታ ከቴክስት ቦካቸው የተወሰደ ነው። ስለዚህ lower quartile ማለት ስንት ፐርሰንት ማለት ነው? 25%። ልክ ከዚህ ከኳርታይሉ ፈርስት ኳርታይል ካገኘ ነው ከዚህ በታች ያሉት ዳታዎች 25% ነው ማለት ነው። የጠቅላላ ዳታው 25% ይሆናል ማለት ነው። እዚህ ላይ ያለው ይሄ ሚዲያን ማለት ነው። ሚዲያኑ ደግሞ እዚህ ላይ 25%፣ እዚህ ላይ 25%፣ ከዚህ ወደ ታች ያለው 50% ይሆናል። ወደ ላይ ያለውም 50% ይሆናል ማለት ነው። እዚህ ላይ ሰርድ ኳርታይል ማለት እዚህ ላይ ነው ያለው ሰርድ ኳርታይል ወይም አፐር ኳርታይል ማለት ነው። ስለዚህ አፐር ኳርታይል ሪፕሬዘንት የሚያደርገው እዚህ ላይ ያለው ማን ማለት ነው? q3 ይሆናል ማለት ነው። እዚህ ፓርት ላይ ያለው ማን ይሆናል? q3 ይሆናል ማለት ነው። ስለዚህ አሁን ከq3 በታች ያለው ስንት ፐርሰንት ነው? 75% ብለን አያችሁት። 25 ሲደመር 25 ከq3 በታች ያለው ጠቅላላ ፖፑሌሽኑ 75% ይሆናል ማለት ነው። ከሰርድ ኳርታይል ወይም ከአፐር ኳርታይል በላይ ያለው ዳታ ደግሞ ስንት ፐርሰንት ይሆናል? 25% ብለን እንወስዳለን። እዚህ ላይ ያለች q ማን ይሆናል? 2 ይሆናል። ይሄ ማለት ሚዲያን ማለት ነው። ስለዚህ 50% ወደ ታች ነው ዳታው። ከዚህ ከሰከንድ ኳርታይሉ በታች ያለው ዳታ 50% ይሆናል። ከዚህ በላይ ደግሞ ያለው ስንት ይሆናል ማለት ነው? 50% ይሆናል። እዚህ ላይ ያለው ዳታ ደግሞ ማን ነው የሚሆነው? q1 ይሆናል። ይሄ ማለት ከq1 በታች ዳታችን ሌዛን q1 ማለት 25% ይሆናል። ግሬተር ዛን q1 ከተባለ ደግሞ 75% ይሆናል። አሁን ከq1 እስከ q3 ድረስ ያለው ደግሞ ምን ተብሎ ይጠራል? ኢንተርኳርታይል ሬንጅ። አያችሁት? ከq1 እስከ q3 ያለው ምን ተብሎ ይጠራል? ኢንተርኳርታይል ሬንጅ። ስለዚህ ኢንተርኳርታይል ሬንጅ ማለት the difference between the upper quartile to the lower quartile ማለት ነው። ያ ማለት q3 minus q1 ማለት ነው። ስለዚህ ኢንተርኳርታይል ሬንጅ ማለት ከዚህ ተነስተን እስከዚህ ድረስ ያለው ሬንጅ ከq1 እስከ q3 ድረስ ቢትዩን
ዘ ፈርስት ኳርታይል ቱ ዘ ሰርድ ኳርታይል ያለው ምን ተብሎ ይጠራል? ኢንተር ኳርታይል ሬንጅ ብለን እንጠራዋለን ማለት ነው። ኢንተር ኳርታይል ሬንጅ ማለት ደግሞ ዘ ዲፈረንስ ቢትዊን ዘ አፐር ኳርታይል ቱ ዘ ሎወር ኳርታይል ይሆናል። ይሄን ይመስላል ማለት ቶታሊ ስንመለከተው አሁን 25 + 25 + 25 + 25 100% ማለት ነው። ይሄኛው ሎወር ኳርታይል ማለት ፈርስት ኳርታይል ወይም Q1 ነው። አፐር ኳርታይል የምንለው ደግሞ Q3 መሆኑን በደንብ ማወቅ ይኖርባቸዋል ማለት ነው። ኦኬ ዴፊኒሽን ዘ ዲፈረንስ ኦፍ ዘ አፐር ኳርታይል ኤንድ ዘ ሎወር ኳርታይል ኢዝ ኢንተር ኳርታይል ሬንጅ እንለዋለን ማለት ነው። እንግዲህ ዘ ዲፈረንስ ቢትዊን ዘ አፐር ኳርታይል ኤንድ ዘ ሎወር ኳርታይል ምን ብለን እንጠራዋለን? ኢንተር ኳርታይል ሬንጅ ብለን እንጠራዋለን ማለት ነው። ስለዚህ ፎርሙላችን ኢንተር ኳርታይል ሬንጅ ኢዝ ኢኳል ቱ Q3 ማይነስ Q1 Q3 ማለት አፐር ኳርታይል ነው። Q1 ማለት ደግሞ ሎወር ኳርታይል ይሆናል ማለት ነው። አሁን ስቴፕስ ቱ ካልኩሌት ኳርታይል ፎር አንግሩፕድ ዳታ። አንግሩፕድ ዳታን ምንድነው ስቴፖች አሉ ምኑን ካልኩሌት ለማድረግ ኳርታይል። ስለዚህ ኳርታይልን ኳርታይል የምንላቸው ማና Q1 Q3 እና Q2 እነዚህን ኳርታይሎች በምንፈልግበት ጊዜ የራሱ የሆነ ስቴፕ አለው ማለት ነው። የመጀመሪያው ስቴፕ አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር። አያችሁት? አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር ማለት ነው። ስለዚህ ዳታውን በሙሉ በምን እናስቀምጠዋለን? ኢን ኢንክሪዚንግ ኦርደር ኦፍ ማግኒቲዩድ። ይሄ የመጀመሪያው ስቴፕ ነው። ሁለተኛው ስቴፕ ደግሞ ኢፍ ዘ ነምበር ኦፍ ኦብዘርቬሽን ኢዝ ያ ነምበር ኦፍ ኦብዘርቬሽን ማለት ምን ማለት ነው? ሰም ኦፍ ፍሪኩዌንሲ ማለት ነው። ስለዚህ ኢፍ ዘ ነምበር ኦፍ ኦብዘርቬሽን ኢዝ ኦድ፣ ነምበር ኦፍ ኦብዘርቬሽን ወይም ጠቅላላ የዳታችን ቁጥሮች ብዛት ኦድ ከሆነ ኳርታይል ስንፈልግ QK ኢዝ ኢኳል ቱ K ታይምስ N + 1/4 አይተም ይሆናል ማለት ነው። ይሄ ፎርሙላችን ማን ሲሆን ዘ ነምበር ኦፍ ኦብዘርቬሽን ኢዝ ኦድ ከሆነ። ኢፍ ዘ ነምበር ኦፍ ኦብዘርቬሽን ኢዝ ኢቨን ከሆነ ደግሞ QK ኢዝ ኢኳል ቱ KN/4 አይተም ፕላስ KN/4 + 1 አይተም ዲቫይድድ ባይ 2 ይሆናል ማለት ነው። ስለዚህ እነዚህን ሁለቱን ፎርሙላዎች በቀጥታ በመጠቀም ምን ማግኘት እንችላለን ማለት ነው? ኳርታይልን ማግኘት እንችላለን ማለት ነው። ስለዚህ አሁን Kን ሪፕሬዘንት የሚያደርገው 1 2 3 ነው። K1 ከሆነ ፈርስት ኳርታይል ማለት ነው። K2 ከሆነ ሰከንድ ኳርታይል፣ K3 ከሆነ ደግሞ ምን ይሆናል? አፐር ኳርታይል ይሆናል ወይም ሰርድ ኳርታይል። ስለዚህ ፈርስት ኳርታይል፣ ሰከንድ ኳርታይል፣ ሰርድ ኳርታይል ወይም ደግሞ ምን ይሆናል? ሎወር ኳርታይል፣ ሚዲያን እና አፐር ኳርታይል ይሆናል ማለት ነው። ኤን ሪፕሬዘንት የሚያደርገው ማን ነው? ነምበር ኦፍ ኦብዘርቬሽን ወይም ሰም ኦፍ ፍሪኩዌንሲ። በፍሪኩዌንሲ ዲስትሪቢዩሽን ቴብል ከተሰጠ ኤን ማለት ሰም ኦፍ ፍሪኩዌንሲ ይሆናል። በዚህ መሰረት ይህንን ፎርሙላ መሰረት በማድረግ ይህን ኤግዛምፕል እንሰራለን ማለት ነው። ነምበር 1 ፎር ኢች ኦፍ ዘ ፎሎዊንግ ዳታ ሲትስ ነው የሚለው። ፋይንድ ፈርስት ኳርታይል፣ ሰከንድ ኳርታይል፣ ሰርድ ኳርታይል ኤንድ ኢንተር ኳርታይል ሬንጅ። እነዚህን የጠየቀን። ስለዚህ ዳታ ኤ የተሰጠን ዳታ ኤ 12 5 23 37 36 14 42 15 53 25 58 62 63 55 እነዚህ ሮው ዳታ ተሰጥተውናል ማለት ነው። ስለነዚህን ምንድነው ሎወር ኳርታይሉን ሚዲያኑንና ማንን ተጠይቀናል? አፐር ኳርታይሉን ተጠይቀናል። በመጨረሻ ደግሞ ኢንተር ኳርታይል ሬንጁን ነው። ስለዚህ መጀመሪያ ሶሉሽን ካልን በኋላ ዘ ፈርስት ስቴፕ ምን ማድረግ አለብን? አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር። ሶሉሽን ፈርስት ስቴፕ ምንድን ነው ብለናል? ፈርስት አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር ነው። ስለዚህ የዚህን ዳታ ሚኒመም ቫልዩ እዚህ ላይ 5 ነው። የሚቀጥለው 7 12 14 15 23 25 30 36 42 53 55 58 62 63 እነዚህ በሙሉ ዳታዎች ከዚህ የተወሰዱ ናቸው ማለት ነው። እዚህ ላይ ነምበር ኦፍ ነምበር ስንት ናቸው? ነምበር ኦፍ ነምበርስ ማለት 1 2 3 4 5 5 ጊዜ 3 ስንት ናቸው? 15 ነው ማለት ነው። አሁን n = 15 ከሆነ ማን ነው ማለት ነው? ኦድ በሚለው ፎርሙላ ነው መሰረት የምት። ስለዚህ አሁን እዚህ ላይ አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር ይላል። ስለዚህ ኢን ኢንክሪዚንግ ኦርደር ስንጽፋቸው ይሄ ይሆናል ማለት ነው። አሁን ምንድነው የምንሰራው? ፈርስት ኳርታይል፣ ሰከንድ ኳርታይል። ስለዚህ መጀመሪያ ላይ ነምበር ኦፍ ኦብዘርቬሽኑን ማወቅ ተገቢ ይሆናል ማለት ነው። ነምበር ኦፍ ኦብዘርቬሽናችን ነምበር ኦፍ ኦብዘርቬሽናችን ስንት ናቸው? 15 ነው። ይሄ 15 የሚያሳየው ኤን ይሆናል ማለት ነው። ኢፍ ዘ ነምበር ኦፍ ኦብዘርቬሽን ኢዝ ኦድ ከሆነ 15 ማለት አሁን ኤን ኢዝ ኢኳል ቱ 15 ምንድነው ማለት ነው? ኢዝ ኦድ ነው ማለት ነው። ስለዚህ ይሄ ምንድነው ማለት ነው? ኦድ ነው ማለት ነው። ኦድ ከሆነ የቀጥታ የኦድ ፎርሙላን ነው ማለት ነው የምንጠቀመው። በዚህ መሰረት ነምበር ኦፍ ኦብዘርቬሽናችን ምንድነው? ኤን ኢዝ ኢኳል ቱ 15 ነው። ይሄ ኦድ ነው ማለት ነው። ኦድ ከሆነ QK ኢዝ ኢኳል ቱ K ታይምስ N + 1/4
አይተም ነው የምንጠቀመው። ኦቨር ፎርስ አይተም ይሆናል ማለት ነው። ይሄ ማለት k = አሁን q1 ይሄ ማለት q1 ማለት ፈርስት ኳርታይል ማለት ነው። የk ዋጋ 1 ነው የሚሆነው 1 ታይምስ n ማለት 15 ነው 15 + 1 ኦቨር ፎርስ ምን ሆነ ማለት ነው አይተም ሆነ ማለት ነው። አይተም ይሄ ማለት this is equal to 15 እና 1 ስንት ነው 16 ሲካፈል 4 ፎርስ አይተም። ስለዚህ q1 ፎርስ አይተም ይሆናል ማለት ነው። q1 is the force item ላይ ነው ያለው ማለት ነው ፎርስ አይተም። ስለዚህ ፎርስ አይተም ማን ነው የሚለውን ዳታችን ላይ እንመለከታለን። አሁን ዳታችን ላይ q1 እንግዲህ አራተኛው አይተም ማለት ፎርዝ ተርም ማለት አሁን ይሄ ዘ ፈርስት ተርም ዘ ሰከንድ ተርም ዘ ሰርድ ፎርዝ ተርም። ስለዚህ ፎርዝ ተርም ማለት 14 ይሆናል ማለት ነው። ልብ በሉ እዚህ ላይ ፎርዝ አይተም ነው የተባለው። ፎርዝ አይተም ማለት ፈርስት አይተም ሰከንድ ሰርድ ፎርዝ። ስለዚህ ፎርዝ አይተም ላይ ያለው ቁጥር ወይም ቫልዩ ማን ነው 14 ይሆናል ማለት ነው። ሶ therefore q1 = 14 የሚለው መልሳችን ይሄ ይሆናል ማለት ነው። የሚቀጥለው የምንፈልገው ማን ነው ኪውቱን ይሆናል ማለት ነው። ወይም ደግሞ ሚዲያኑን ነው የምንፈልገው። ስለዚህ አሁን ኪውቱ ማለት ሚዲያን ነው ብለናል። ኪውቱ = የk ዋጋ አሁንም k ታይምስ n + 1 ኦቨር ፎርስ አይተም። እዚህ ላይ ልብ በሉ ይችን ቱ አይደለም ይችን አይደለም ኢቭን የምንላት እዚህ ላይ ያለው ነው ነምበር ኦፍ ኦብዘርቬሽኑ ነው። ይሄኛው k2 ስላለ እቺ ቱ ኢቭን ናት ብላችሁ እንዳትወስዱ። ቀጥታ ዳታው ላይ ነው ኢቭን ኦድ ብለን የምንወስደው ማን ላይ ነው ዳታችን ላይ ነው። ይሄ ማለት this is equal to እንልና የk ዋጋ 2 ይሆናል የn ዋጋ 15 + 1 ኦቨር ፎርስ አይተም ይሆናል ማለት ነው። ኦቨር ፎርስ አይተም ይሆናል። ይሄንን ስናቃልለው 15 እና ይሄ መጀመሪያ ላይ በብራኬት ውስጥ ያለውን 15 ሲደመር 1 16 ይሆናል። 2 ሲባዛ በ16 32 ሲካፈል 4 8። ስለዚህ q2 = ስንት ይሆናል 8 ተርም ይሆናል ማለት ነው። 8 ተርም ነው ያለን። አሁን እዚህ ላይ ተርሙ 8ኛው ተርም ማን ነው የሚለውን እዚህ ላይ q2 ወይም the median is the 8th term ስንተኛው ተርም ነው ያለው 8ኛው ተርም ነው። ስለዚህ 8ኛው ተርም ማን ነው የሚለውን እንወስዳለን ማለት ነው። ስለዚህ q2 = እንልና ተርሙን ቀጥታ ከኋላ ዳታችንን እንመለከታለን ማለት ነው። ስለዚህ ዳታችንን ስንመለከት ተመልከቱት ፈርስት ተርም ሰከንድ ተርም ሰርድ ፎርዝ ፊፍዝ 6 7 8 8ኛው ተርም ማለት ነው 30 ነው ማለት ነው። አያችሁት ይኸውላ ካውንት እናድርገው አንደኛ ተርም ሁለተኛ ሶስተኛ አራተኛ 5 6 7 8። ስለዚህ 8ኛው ተርም ወይም 8ኛው አይተም ማለት 30 ነው። ስለዚህ መልሳችን 30 ይሆናል ማለት ነው። ሶ ሚዲያችን ወይም ደግሞ ዘ ሰከንድ ኳርታይል ኢዝ 30 ፈርስት ኳርታይል ወይም ሎወር ኳርታይላችን 14 ነው። ሰከንድ ኳርታይል ወይም ሚዲያናችን ደግሞ 30 ይሆናል ማለት ነው። አሁን የቀረን ማን ነው አፐር ኳርታይል መፈለግ ነው። አሁን አፐር ኳርታይላችን ማን ነው q3 ነው። q3 = k ታይምስ ፎርሙላችን n + 1 ኦቨር ፎርስ አይተም ይሆናል ማለት ነው። ኦቨር ፎርስ አይተም ነው የሚሆነው። ስለዚህ አሁን q3 ማለት አፐር ኳርታይል ነው የk ዋጋ 3 ነው ማለት ነው። ስለዚህ q3 ይሄ ማለት qk q3 ማለት ነው። አሁን በማን ጊዜ በአፐር ኳርታይል ጊዜ kን ሪፕሬዘንት የምታደርገው 3 ነው። q3 3 ታይምስ 15 + 1 ኦቨር ፎርስ አይተም ይሆናል ማለት ነው። ይሄ ማለት በቀጥታ this equal to 15 እና 1 16 ሲካፈል 4 ስንት ይሆናል 4 ጊዜ 3 12። ስለዚህ ስንት ይሆናል ማለት ነው the 12th አይተም ይሆናል ማለት ነው። አያችሁ 12th አይተም ማለት በኢንክሪዚንግ ኦርደር 12ኛ ስንቆጥር 12ኛ ተርም ላይ ያለው ነው ማለት ነው። ማንን የሚወክለው አፐር ኳርታይላችን። ስለዚህ አሁን q3 is the 12th አይተም እዚህ ላይ ነው ያለው ማለት ነው። አሁን q3 = እንልና ሰርድ ኳርታይል 12 የት እንዳለ ዳታችን ተመልሰን እናያለን ማለት ነው። ስለዚህ ዳታችን ስንመለስ ፈርስት ተርም ሰከንድ ሰርድ ፎርዝ ፊፍዝ 6 7 8 9 10 11 12። ስለዚህ ስንት ነው ማለት ነው 55 ይሆናል ማለት ነው። ስለዚህ አፐር ኳርታይላችን ይሄ ይሆናል። አያችሁት አፐር ኳርታይላችን። ስለዚህ ከዚህ ከዳታ በታች ያሉት 75% ሲሆኑ ከዚህ በላይ ያሉት ዳታዎች ደግሞ 25% ይሆናሉ ማለት ነው። አሁን እዚህ ላይ ያለው ደግሞ ከ30 በታችና ከ30 በላይ ያለው 50% ነው ማለት ነው። ሚድል
ሚድል ኳርታይል ስለሆነ ወይም ደግሞ ሰከንድ ኳርታይል። ሚድል ኳርታይል ወይም ሰከንድ ኳርታይል ማለት ማን ማለት ነው? ሚዲያን ማለት ስለሆነ ስለዚህ አሁን መልሳችን አፐር ኳርታይላችን ስንት ይሆናል? 55 ይሆናል ማለት ነው። አሁን አፐር ኳርታይላችን Q3 = 55 አገኘን ማለት ነው። አሁን Q3 = 55 የሚለው አፐር ኳርታይል ይሆናል ማለት ነው። የመጨረሻው ማንን ነው? ኢንተርኳርታይል ሬንጅ። ኢንተርኳርታይል ሬንጅ ማለት ዘ ዲፈረንስ ቢትዊን ዘ አፐር ኳርታይል ኤንድ ዘ ሎወር ኳርታይል ማለት ነው። አፐር ኳርታይላችን ስንት አግኝተናል? አፐር ኳርታይላችን 55 አግኝተናል። ሎወር ኳርታይላችን ደግሞ 14 ነው ያገኘ ነው። ስለዚህ ይሄንን ስንቀንሰው ከ5 ላይ 4 ስንት ይሆናል? 1 ከ5 ላይ 1 41። ስለዚህ ኢንተር ኳርታይል ሬንጃችን ስንት ነው? 41 ይሆናል ማለት ነው። ስለዚህ መልሳችን ማን ሆነ? ኢንተር ኳርታይል ሬንጃችን 41 ነው ማለት ነው። ስለዚህ በመጨረሻ የተጠየቅነው ሎወር ኳርታይል ነው። ሎወር ኳርታይላችን 14 ይሆናል ወይም Q1 ማለት ነው። Q2 ማለት ሚዲያን ኳርታይል ነው። ይሄ ማለት ወይም ሰከንድ ኳርታይል ነው። ስለዚህ Q2 ስንት አግኝተናል? 30 አግኝተናል ማለት ነው። የመጨረሻው አፐር ኳርታይል ነው። አፐር ኳርታይላችን ደግሞ ስንት አግኝተናል? 55 አግኝተናል። በመጨረሻ ኢንተር ኳርታይል ሬንጅ ነው። ኢንተር ኳርታይል ሬንጅ ማለት ዘ ዲፈረንስ ቢትዊን ዘ አፐር ኳርታይል ኤንድ ዘ ሎወር ኳርታይል ነው። ስለዚህ Q3 55 ነው ያገኘነው። Q1 14 ነው። ከ55 ላይ 14 ስንቀንስ 41 ኢንተር ኳርታይል ሬንጃችን 41 ይሆናል ማለት ነው። ይሄን በደንብ ተከታተሉ። በሌላ መልኩ ቢመጣ አሁን Q1 ሎወር ኳርታይላችን ስንት አግኝተናል? 14። ሚድል ኳርታይል ወይም ሰከንድ ኳርታይላችን ስንት አግኝተናል? 30። አፐር ኳርታይላችን ደግሞ 55 ነው። ስለዚህ አሁን Q1 ማለት Q1 shows that 25% of the data are less than 14 25%ቱ ከስንት በታች ነው ማለት ነው? ከ14 በታች መሆኑን ያሳየናል ማለት ነው። እሱም ቫልዩያቸውን አይተን እንደሆነ 5 7 12 ማርክ የተገኙት በእንትን ስናስቀምጠው 25% ናቸው ማለት ነው። Q2 ላይ ደግሞ ስንሄድ it shows that 50% of the data are less than 30 ከ30 በታች ያሉት 50% ናቸው። ሌላው ሶስተኛው ላይ ኳርታይል አፐር ኳርታይል ማለት ነው። Q3 ማለት አፐር ኳርታይል ነው። አፐር ኳርታይላችን የሚያሳየን 75% of the class score are greater than 14 ከ14 በላይ ያለው ስንት ፐርሰንት ነው? 75% ነው። ወይም ከ55 በታች ያለው 75 ነው። እነዚህ እኩል ናቸው። በተለያየ ለምሳሌ 75% of the class score are greater than 14 ቢለን ከ14 በላይ ነው ቢለን ትክክል ነው ማለት ነው። ይሄ ማለት አሁን እዚህ ላይ ተመልከቱት። ከዚህ ከQ1 ማለት ሎወር ኳርታይል ነው። ከዚህ በታች ያለ ዳታ አለ። ስለዚህ እንደገና ከQ1 ጀምሮ ከዚህ እስከዚህ 25% ነው ብለናል። እዚህ ላይ ያለው ስንት ነው? 25% ነው ብለናል። እዚህ ላይ ያለውም 25% ነው። እዚህ ላይ ያለውም 25% ነው። እዚህ ላይ ስንት አለ? 25% ዲቫይድድ ኢንቱ 4 ኢኳል ፓርትስ ስለሆነ ስለዚህ አሁን ከ14 በላይ ስንት ናቸው? ስንት ፐርሰንት ነው? 25 እና 25 50 75%። ስለዚህ show 75% of the class score are greater than 14 ያለው ይሄን ይሆናል ማለት ነው። ሌላው ወይም ደግሞ 75% of the data are less than 55 ካለን ይሄው ከዚህ ከQ3 ከዚህ በታች ያለው 25 እና 25 50 50 እና 25 75% of the data are below 55 ቢለን ትክክል ነው ማለት ነው። ወይም ደግሞ 25% of the data are greater than 55 ቢለንም ትሩ ይሆናል ማለት ነው። 25% of the data are above 55 ቢለንም ትሩ ይሆናል ማለት ነው። ስለዚህ እነዚህን በደንብ ተመልከቷቸው። አሁን በዚህ መልክ ቢመጣም መልስ መመለስ መቻል ይኖርብናል ማለት ነው። ስለዚህ በእነዚህም በፐርሰንት ለመመለስ ማን መገኘት ይኖርባቸዋል? ሎወር ኳርታይል፣ ሚድል ኳርታይል እና አፐር ኳርታይል ማግኘት ግድ ይሆናል ማለት ነው። ከዛ በኋላ ፐርሰንቱን በዚህ መሰረት እየሰራን እስከ Q1 ድረስ ያለው 25% ነው። እስከ Q2 ድረስ ያለው 50% ነው። በQ1 እና በQ2 መካከል 25% አለ። ኢንተር ኳርታይል ሬንጅ ደግሞ በፐርሰንት ስንት ነው? 50 ነው። ምክንያቱም ከQ1 እስከ Q3 ድረስ ያለው 50 ነው። ኢንተር ኳርታይል ሬንጃችን በፐርሰንት 50 ነው። ከQ1 እስከ Q3 ድረስ ያለው 25 እና 25 50 ይሆናል ማለት ነው። ይህንንም በደንብ አስተውላችሁ ተመልከቱት ተማሪዎች። የዛሬውን ሌሰን 9ን በዚህ እናጠቃልላለን። በሚቀጥለው በሌሰን 10ም ኳርታይል ነው አሁንም የምትማሩት። በሌሰን 10 እስከምንገናኝ ድረስ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን አትርሱ። ደህና ሁኑ።
ያልተማረ ሰው ግን ቀኑ ጨለማ